ይህ ቃል ስፖርት ዩቲዩብ ቻናል ነው። ውድ ቤተሰቦቻችን የከበረ ሰላምታችን እንደ ሁል ጊዜው ዛሬም በያላችሁበት ይድረስ ብለናል። ለእናንተ ውድ አድማጮቻችን ከሀገር ቤት እስከ ባህር ማዶ ለዚህ ሰዓት መርጠን ይዘንላችሁ የመጣነውን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ እንደ ሁል ጊዜው ቆይታ የምናደርግ ይሆናል። ሐሳብ አስተያየታችሁን ዛሬም ልታጋሩን ትችላላችሁ። ብሔራዊ ቡድናችን ከጥቂት ደቂቃዎች በፊት ጨዋታው ተጠናቋል። ሽንፈት አስተናግደናል። እናነሳዋለን ጨዋታውን ከዛ ከሀገር ቤት መረጃችን ቀጥሎ አፍሪካዊ ጉዳዮችን እንመለከታለን። በአውሮፓ ዙሪያ ትልቆቹን ክለቦች የተመለከተ ሰፋ ያለ ጥንቅር ይዘናል። በተለይም በትልቆቹ ክለቦች አሁን ትኩረት ስበው ያሉት በሳምንቱ መጨረሻ የሚደረጉ የሊግ ጨዋታዎች ናቸው። ኤል ክላሲኮ ይጠበቃል። ሪያል ማድሪድ ቤት በርከት ያሉ መረጃዎችን አግኝተናል። ከዚህ ጋር እያይዘን እናነሳለን። ለባርሴሎና በጣም ጥሩ የሚባል ዜና የሰማንበት ቀን ነው። በቡድን ዜናችን ከምናነሳቸው ጉዳዮች ውስጥ ይጠቀሳሉ። ከዛ ውጪ ታላላቆቹን የአውሮፓ ክለቦች ትልልቆቹን ከአውሮፓ ከዋክብት ተጫዋቾችን ጨምሮ የዝውውር መረጃዎችንም በጥንቅራችን አካተናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የስምንተኛ ሳምንት መርሃ ግብሮች ከተጠናቀቁ በኋላ ኦፕታ የሚለን ነገር አለ፣ እናነሳዋለን። ከዛ ውጪ የፕሪሚየር ሊጉን ታላላቅ ክለቦች የተመለከተ ወቅታዊና ዕለታዊ ጥንቅሮቻችን እንደተጠበቁ ይገኛሉ። በሁለት ተጫዋቾች መካከል ለተፈጠረ ውዝግብ አሁን ከስምምነት መድረሳቸው ተረጋግጧል። እነኚህ ሁለት ተጫዋቾች ምን አገናኛቸው ታደምጡታላችሁ። የሲቲ አካዳሚ በርካቶችን እያነጋገረ ይገኛል። ምክንያቱን እንነግራችኋለን። ከሲቲ ጋር በተያያዘም በርከት ያለ የቡድን ዜና ይዘናል እንነግራችኋለን። በቼልሲ የመረጃ ሰዓታችን አማካዩ ሞይሰስ ካይሴዶን የተመለከተና ቀጣይ ቼልሲ ፉክክር ያደርግበታል ስለተባለ አንድ ዝውውር እናነሳለን። ሳላህና የአውሮፓ ሻምፒዮንስ ሊግ፣ ሊቨርፑልና የአውሮፓ ሻምፒዮንስ ሊግን እናነሳለን። ተጨማሪ መረጃዎችን ይዘናል። የሊቨርፑል ደጋፊዎች እስከ ፕሮግራማችን ፍጻሜ ዛሬም ከኛ ጋር እንድትቆዩ በአክብሮት ጋበዝን። አመቱ ሲጀመር ኦፕታ በዩናይትድ ሊፈተን የሚችል ክለብ የለም ብሎ ነበር። አሁን ተጨማሪ ማብራሪያዎችን ይዞ ወጥቷል። የቡድን ዜና ይዘናል። ከማንቸስተር ዩናይትድ ጋር በተያያዘ ታደምጡታላችሁ። ማንቸስተር ዩናይትድ ቤት አንድ በጣም ወሳኝን ተጫዋች በተመለከተ ፋብሪዚዮ ሮማኖ የሚለን ነገር አለ። የዩናይትድ ቀጣይ አማካኝ ክፍልን በተመለከተም ተጨማሪ መረጃዎችን ይዘናል። የቡድን ዜናዎችን ትከታተላላችሁ። በአርሰናል የመረጃ ሰዓታችን አንድ ምስል እናሳያችኋለን። ምስሉ ላይ የአርሰናልን ቡድን ጠቅለል አድርጎ የሚገልጽ ይዘት ስላለው ነው። በቡድን ዜና ማይክል አርቴታ ጋብርኤል ማርቲኔሊን ጨምሮ የአርሰናልን ተጠባቂ ሳምንቱን ጨዋታ እናነሳለን። በርከት ያሉ ጥንቅሮች ተካተዋል። እንደ ሁልጊዜው ላይክ፣ ሰብስክራይብ፣ ሼር ማድረግ በቂ ነው። ሐሳብ አስተያየት ግን ካላችሁ በሐሳብ መስጫ ሳጥናችን ላይ ጻፉልን። በፕሮግራማችን ይዘት በመደገፏቸው ክለቦች አሊያም ሐሳብ አስተያየት አለን የምትሉትን ሁሉ ጻፉልን፣ እንመለከታችኋለን። በድጋሜ ከቃል ስፖርት ዩቲዩብ ቻናል እኔ ቃል ነኝ። የእናንተን ጻፉልኝ። መልካም ቆይታ ተመኘን። የኢትዮጵያ ብሔራዊ ቡድን በሴቶች ያደረገውን የአፍሪካ ዋንጫ የማጣሪያ የመጨረሻ ዙር የመጀመሪያ ጨዋታም በታንዛኒያ ተሸንፈናል። ጨዋታው በታንዛኒያ 2-0 አሸናፊነት ነው የተጠናቀቀው። ታንዛኒያ ዳሬ ሰላም አዛም ኮምፕሌክስ ስቴዲየም በተደረገ መርሃ ግብር ታንዛኒያ ኢትዮጵያን 2-0 አሸንፋለች። የሁለቱ ብሔራዊ ቡድኖች የመልስ ጨዋታም ከ6 ቀናት በኋላ ማለትም ጥቅምት 18 2018 ዓ.ም ይደረጋል። በደርሶ መልስ የሚያሸንፈው ብሔራዊ ቡድን ለ2025 ሞሮኮ የአፍሪካ ዋንጫ እንደሚያልፍ ይታወቃል። በነገራችን ላይ የአበበ ቢቂላ ስቴዲየም ጨዋታውን ማስተናገድ እንደማይችል በካፍ ተነግሯል። ስለሆነም ጨዋታው ድሬዳዋ ስቴዲየም ላይ መደረግ እድሉ ሰፊ ነው እየተባለ ይገኛል። ለመሆኑም በክለብም በብሔራዊ ቡድንም ደረጃ ስደተኛ የሆኑት ኢትዮጵያውያን ስፖርት ቤተሰቦች በሴቶች ብሔራዊ ቡድን ውስጥ ድሬዳዋ ላይ ጨዋታው ይደረግ ይሆን ወይ? የሚደረግ ከሆነ ምናልባትም ለሴቶቹ ብሔራዊ ቡድናችን ውጤት ለመቀለበስ ጥሩ አጋጣሚ ሊፈጥር ይችላል። ተጨማሪ መረጃዎችን ካገኘን ከኛው ከታማኙ ቃል ስፖርት ዩቲዩብ ቻናላችን የምናጋራችሁ ሆናል። የ2025 የአፍሪካ የዓመቱ ምርጥ እግር ኳስ ተጫዋችና ግብ ጠባቂን ጨምሮ በበርካታ ዘርፎች እጮች ይፋ ተደርጓል። የዓመቱ ምርጥ ተጫዋች 10 እጮች ይፋ ሲደረጉ ፎሲን ማይሌ፣ ዴኒስ ቡዋንጋ፣ ሳላ፣ አሽራፍ ሐኪሚ፣ ኦሳም ላምሉ፣ ሴሪዮ ጊራሴ፣ ቪክተር ኦስሜን፣ ንዴ ፓፕሳርና አንጉሻይ ነኚህ በእጩነት የተመረጡ የአፍሪካውያን ምርጥ ተጫዋቾች ናቸው። ውድ ቤተሰቦቻችን በሁሉም ዘርፍ ነው። በነገራችን ላይ በእግር ኳስ ተጫዋች ብቻ አይደለም። በግብ ጠባቂ ብንል ላብነት ያክል እነ አንድሬ ኦናና፣ እነ ያሲን ቦኖ፣
ጨምሮ በርከት ያሉ በአውሮፓ ዙሪያ የሚጫወቱም ታውቁን እንዲሁም በአፍሪካ ውስጥ ያሉ ግብ ጠባቂዎች በእጩነት የቀረቡበት ነው። በብሔራዊ ቡድንም ደረጃ ለአብነት ያክል አልጄሪያ፣ ኬፕ ቨርዴ፣ ኮት ዲቫር፣ ኢጂፕት፣ ጋና፣ ሞሮኮ በሁለቱም ከ20 ዓመት በታችም በዋናው ቡድን ሴኔጋል፣ ሳውዝ አፍሪካ፣ ቱኒዚያ እያልን በሁሉም ዘርፍ እጩዎች ቀርበዋል። ግን ለጊዜው እኛ የፈለግነው ምርጡ አፍሪካዊ ተጫዋች በአመቱ ማን ነበር? እንዲሁም ምርጡን ብሔራዊ ቡድን በሐሳብ መስጫ ሳጥናችን ላይ ጽፋችሁ ልትልኩልን ትችላላችሁ። ወደ አውሮፓ ተሻገርን። ውድ ቤተሰቦቻችን በማለዳው መረጃችን ከተከታተላችሁ መግቢያችን ላይ የማክሰኞ ምሽት የአውሮፓ ሻምፒዮንስ ሊግ ጨዋታ 43 ጎሎች የተቆጠሩበት ከ5 በላይ ቀይ ካርዶች የታየበት ብለናችሁ ነበር። መግቢያችን ላይ ነገርናችሁ። በነገራችን ላይ ኦፕታ አሁን ማረጋገጫ ሰጥቷል። ይሄውም በማክሰኞ ምሽት የተቆጠሩት 43 ግቦች በአውሮፓ ሻምፒዮንስ ሊግ ታሪክ በርከት ያሉ ግቦች በአንድ ምሽት የተቆጠሩበት ሶስተኛው ምሽት ሆኗል። ከዚህ በፊት በ2025 ጃንዋሪ 29 በነበሩ ጨዋታዎች ላይ 64 ግቦች ተቆጥሯል። በእርግጥ እነኚህ 64 ግቦች የተቆጠሩት 18 ጨዋታ ተደርጎ ነው። በ1997 በ12 ጨዋታ በአንድ ምሽት 44 ግብ ተቆጥሯል። ይሄ ሁለተኛው ነው። ትላንትና ሶስተኛው ነው። በ9 ጨዋታ 43 ግቦች ተቆጥረው በአውሮፓ ሻምፒዮንስ ሊግ በአንድ ምሽት የተቆጠሩ በርካታ ግቦች ሆነዋል። በነገራችን ላይ በጨዋታ በአማካይም ካሰላ ነው በታሪክ ሁለተኛው ነው። በ2014 በጨዋታ በአማካይ 5 ግብ ከተቆጠረ በኋላ ይሄ ደግሞ 4.8 ግብ በአንድ ምሽት የተቆጠረበት አጋጣሚ ተፈጥሯልና በማለዳው መረጃችን የተቆጠሩትን ግቦች አስቀድመን ያነሳንበት ምክንያት በርከት ያሉም ስለነበረ እንደሆነ ይታወቃል። የሪያል ማድሪድ በርከት ያሉ ተጫዋቾች በአውሮፓ ሻምፒዮንስ ሊግ ምሽት ባይገኙም በኤል ክላሲኮ ላይ ግን ይገኛሉ። ዋና የሪያል ማድሪድ ምቅር እነኚህ ተጫዋቾች በኤል ክላሲኮ ጨዋታ ማለትም ኦክቶበር 26 እሁድ 12:15 በሚደረገው ጨዋታ እንዲገኙ ነው ተብሏል። ከዚህ ውስጥም ዳኒ ካርቫሃል ይጠቀሳል። ፌርላንድ ሜንዲ ይህም ተጫዋች ለኤል ክላሲኮ ይደርሳል ተብሎ ይጠበቃል። ትሬንት አሌክሳንደር-አርኖልድ በዚህ ሳምንት ባይገኝም ኤል ክላሲኮ ዲያን ሁይሰን ሌላኛው ተከላካይ ይህም ዋና ቅድ በኤል ክላሲኮ እንዲደርስ ነው ተብሏል። በሪያል ማድሪድ በኩል እነኚህን ከዋክብቶቻቸውን በዋነኝነት የፈለጉት በኤል ክላሲኮ ጨዋታ ነው። ለዛም ይደርሱላቸዋል ተብሏል። ዳቪድ አላባ ከሪያል ማድሪድ ጋር ከስምነት ደርሷል። ይህም ኮንትራት ሊያራዝም አይደለም። በ2026 ወይም ቀጣይ ክረምት ላይ ከክለቡ ጋር በነፃ ለመለየት ከስምነት ደርሷል። ስለዚህ ይህ ተጫዋች በዚህ ዓመት የሪያል ማድሪድ የመጨረሻ ጨዋታዎቹን እያከናወነ ይገኛል ማለት ነው። በእርግጥ ሪያል ማድሪድ ቀጣይ ክረምት ላይ ትልቅ አብዮት ይኖራል ተብሎ ይታሰባል። በርከት ያሉ ቡድኑን ለረጅም ጊዜ የማያገለግሉ ተጫዋቾች ለቀው አዳዲስ ተጫዋቾች ወደ ቡድኑ ይመጣሉም ተብሎም ይጠበቃል። ከቬኒሺየስ ጁኒየር ጋር በተያያዘ በማለዳው መረጃችን ቲቦት ኮርቷ ተጫዋቹን የተከላከለበት ለእኛ ጠቃሚ ነው። ደጋፊዎችና ተቃራኒ ቡድን ተጫዋቾች እሱን ባልሆነ መንገድ ትሪት ቢያደርጉትም ለእኛ ግን ወሳኝ ነው ማለቱን ነግረናችሁ ነበረ። በነገራችን ላይ በዚህ ውድድር ዓመት የ3 ተጫዋቾች ቀይ ካርድ ምክንያት የነበረው እሱ ነው። በሄታፌ ጨዋታ ጭራሽ 2 ተጫዋቾች በቀይ ካርድ የወጡት በሱ ምክንያት ነው። የቪላሪያልም አንድ ተጫዋች በቀይ ካርድ ሲወጣ ምክንያቱ ቬኒሺየስ ጁኒየር ነው። ይሄም በነገራችን ላይ በዚህ ውድድር ዓመት በላሊጋም እስካሁን ባሉ ጨዋታዎች በርካታም ቀይ ካርዶች በተቃራኒ ቡድን ተጫዋች ላይ እንዲመዘዝ ያደረገ ተጫዋች ቬኒሺየስ ጁኒየር ነው። ሪያል ማድሪድ ስለሆነን አንድ መረጃ እናክል። ከሪያል ማድሪድ ጋር በተያያዘ በአውሮፓ ሻምፒዮንስ ሊግ ታሪክ 506 ጨዋታዎችን አድርጓል ሪያል ማድሪድ። ይሄም በአውሮፓ ሻምፒዮንስ ሊግ በርካታ ጨዋታዎችን ያደረገ ክለብ ሪያል ማድሪድ ነው። ከዛ በመቀጠል ደግሞ በኤሮፕ ሊግ ስፖርቲንግ ሊዝበን 203 ጨዋታዎችን አድርጓል። በኮንፈረንስ ሊግ ጌንግ ወደ 54 ጨዋታዎችን አድርጓል። እነኚህ በአውሮፓ ምሽቶች በየመድረኮቹ ሻምፒዮንስ ሊግ፣ ኤሮፕ ሊግና ኮንፈረንስ ሊግ ያደረጓቸው ጨዋታ ብዛት ሲሆን ሪያል ማድሪድ የዩቬንቱሱ ጨዋታ 506ኛው የአውሮፓ ሻምፒዮንስ ሊግ ጨዋታ በመሆን ሪከርዱን እያስቀጠለ ይገኛል። ለባርሴሎና በጣም መልካም የሚባል ዜና ነው ዛሬ የተመለከትነው። ቡድኑ ኤል ክላሲኮ ጨዋታ አለበት። ለዛ ጨዋታ ስንቶቹ ይደርሳሉ? በተለይም ጉዳት ላይ ካሉት ጋር በተያዘ የሚል ጥያቄ ነበረ። ዛሬ የባርሴሎና ዋናው ቡድን መደበኛ ልምምዱን አድርጓል። ከዚህ ውስጥም ራፊኒያን ተመልክተነዋል። ስለዚህ ራፊኒያ ለኤል ክላሲኮ ጨዋታ የመድረስ እድሉ ከፍተኛ መሆኑን ዴሮ ስፖርት አረጋግጧል። ይህም ለባርሴሎና ጥሩ ፎይታ ይሰጣል። በእርግጥ ባርሴሎና ቤት ብዙ አማራጭ ያላቸው አሁን እንደ ራሽፈርድ ያለ ተጫዋች ቡድን ውስጥ ወሳኝ
ቋሚ የቡድኑ ከፍተኛ ግብ አስቆጣሪ በርካታ ቁጥሮች ያለው ነው። እንመልከተው እንደውም በዚሁ ማርከስ ራሽፎርድ በዚህ ሲዝን ለባርሴሎና 12 ጨዋታ አድርጎ 5 ግብ 4 አሲስት በ12 ጨዋታ 9 የግብ አስተዋጽኦ ያለው ተጫዋች እንደሆነ ይታወቃል። ከዚህ ጋር በተያያዘ ምናልባት በላሊጋ የግብ አስተዋጽኦ እንኳን በእናይ ኬሊያን መባፔ 17 የግብ አስተዋጽኦ አንደኛ፣ ዩሊያን አልቫሬዝ በ10 የግብ አስተዋጽኦ ሁለተኛ፣ ሶስተኛው ሰው ማርከስ ራሽፎርድ ነው 5 ግብ 4 አሲስት ይዞ በ9 የግብ አስተዋጽኦ ሶስተኛው ሰው ነውና ባርሴሎና ብዙ አማራጭ አለው። አሁን ደግሞ ራፊኒያ ወደ ልምምድ ተመልሶላቸዋል። በርከት ያሉ ክለቦች ድንቅ አካዳሚ ያላቸው በዛ ውስጥም ድንቆችን ያፈራሉ። የባርሴሎና የላማሲ አካዳሚ በነገራችን ላይ በአካዳሚ ደረጃ ሁለተኛ ደረጃ ላይ መቀመጥ ችሏል። በአንደኝነት የተቀመጠው ቤኔፊካ ነው። በዚህ ሰዓት ላይ በ49 ሊግ ላይ የሚሳተፉ በዓለም ዙሪያ ማለት ነው የቤኔፊካ የአካዳሚ ውጤቶች አሉ። በጣም አስደናቂው አካዳሚ ነው። እነ ጆዋ ፍሌክስ ላብነት ያክል አፍርቷል። ላማሲያ አይታማም፣ ሪቨር ፕሌት፣ አያክስ፣ ቦካ ጁኒየርስ እያለ ይቀጥላል። በዚህ ረገድ ባርሴሎና ብልጫ ተወስዶበታል በቤኔፊካ አካዳሚ። ግን ደግሞ ጥራት ያላቸው አሁን የአውሮፓን እግር ኳስ የተቆጣጠሩ ከዋክብትን በማፍራት ረገድም ላማሲያ በጣም ትልቅ የሚባል አካዳሚ ነው። በአውሮፓ ሻምፒዮንስ ሊግ የዚህ ሳምንት ምሽት ራሱ በርከት ያሉ የአካዳሚ ተጫዋቾችን በባርሴሎና ቡድን ውስጥ መመልከታችን ይታወቃል። ሮናልዶ በእግር ኳስ ታሪክ ውስጥ በተለይም በሪያል ማድሪድ በኩል ተቃራኒ ሆኖ ባርሴሎና በተደጋጋሚ እንደገጠመ ይታወቃል። ከባርሴሎና ተጫዋቾች ውስጥ ለኔ በጣም የሚያስገርመኝ ኤቶ ነው ብሏል። ከባርሴሎና ተጫዋቾች ውስጥ ለኔ ለየት ያለውና ሁልጊዜም በጣም የሚያስደንቀኝ ተጫዋች አፍሪካዊ ኮከብ ሳሙኤል ኤቶ ነው ብሏል። በኤል ክላሲኮ ጨዋታም ተቃራኒውም ስንጋጠም ሁልጊዜ ከሚያስደንቀኝ ተጫዋች ሁሉ ፍጹም የተለየ ብሎታል። በባርሴሎና በኩል 9 ቁጥር ሚናን በተለይም ይሄ ከነ ሮናልዲኒዮ ጎቾ ጋር በነበረው ዘመን ላይ በብዙ የሚታወስ ነው ሳሙኤል ኤቶም። ከዛ በኋላ ጋርዲዮላ ካሰናበተው በኋላ ግን ጋርዲዮላ ላይ ሂሳብ ያወራረደም ተጫዋች እንደነበረ እናስታውሳለን። በተለይም በአውሮፓ ሻምፒዮንስ ሊግ ከ2023 የሻምፒዮንስ ሊግ ውድድር ዘመን መጀመሪያ አንስቶ ከያን ሶመር በላይ ክሊንሺት ያስመዘገበ አንድም ግብ ጠባቂ የለም። ከ2023 የአውሮፓ ሻምፒዮንስ ሊግ ምሽቶች ብንቆጥር 23 ክሊንሺት አለው። በዚህ ሳምንት ኢንተር ሚላን በሰፊ ግብ ልዩነት ሲያሸንፍ የግብ ጠባቂ ግብ እንዳልተቆጠረበት ይታወቃል። አንቶኒዮ ኮንቴ የአውሮፓ ሻምፒዮንስ ሊግ ነገር አይሆንላቸውም፣ ለሳቸው የሊግ ጨዋታዎች ይሻላሉ። ለአብነት ያክል አንቶኒዮ ኮንቴ በአውሮፓ ሻምፒዮንስ ሊግ በ45 ጨዋታ ያላቸው የድል መጠን 16 ብቻ ነው። በመቶኛ ካሰላ ነው 35.5 በመቶ ነው። ለሳቸው የሊግ ጨዋታ እንጂ የአውሮፓ ሻምፒዮንስ ሊግ ነገር በጣም አስቸጋሪ ሆናል። በዚህ ሳምንት በፒኤስቪ ኤንዶቨን የደረሰባቸው ሽንፈት የግብ ብዛት ታይቶም ተሰምቶ የማይታወቅ እንደነበረ ይታወቃል። በማለዳው መረጃችን ኬት ስኬት በሚል የታሪክ ማህደርን ገልጠን ጭምር ነበረ ናፖሊ በሴሪ ኤ ብቻ እንደዚህ አይነት ታሪክ እንደገጠመው በአውሮፓ ሻምፒዮንስ ሊግ የመጀመሪያ ምሽቱ እንደሆነ ነግረናችሁ ነበረ። የቡድኑ ተጫዋች ኖዋ ላንግ ምን ማድረግ እንዳለብኝ አላቅም፣ በተለይም ደግሞ በቋሚ 11 ውስጥ ለመግባት አንቶኒዮ ኮንቴን እንዴት እንደማሳምናቸው ግራ ገብቶኛል ብሏል። በቋሚ አሰላለፍ ውስጥ ሊገኝ አልቻለም። ይህ ተጫዋች ግን ሁሉንም ነገር ሞክሬ አሁንም ቢሆን በናፖሊ አሰልጣኝ አንቶኒዮ ኮንቴ ልሰለፍ አልቻልኩም እያለ ቅሬታውን አቅርቧል። ኖዋ ላንግ ምናልባትም በጥር ናፖሊ ሊለቅ ይችላል የሚሉ መረጃዎች በስፋት እየወጡ ይገኛሉ። የቀድሞ የቼልሲ ተጫዋች ሐኪሚ ዚያች ወደ አፍሪካ ሊመለስ ነው። ሞሮኮ የፊት መስመር ተጫዋች ሐኪሚ ዚያች የሞሮኮ ክለብ ዋይዳድ ካዛብላንካን ለመቀላቀል ከስምምነት ደርሷል። የቀድሞ ቼልሲና ጋላታ ሳራይ የፊት መስመር ተጫዋች ሐኪሚ ዚያች አሁን ላይ ያለ ክለብ እንደሚገኝ ይታወቃል። ሐኪሚ ዚያች አሁን ላይ ወደ ሀገሩ በመመለስ ለዋይዳድ ካዛብላንካ ለመፈረም መስማማቱን ፋብሪዚዮ ሮማኖ በሰበር ያረጋገጠው። ተጫዋቹ ባለፈው የውድድር ዘመን በካታሩ ክለብ አልዶሃይል አሳልፎ ነበረ። አሁን ግን ከኮንትራት ነፃ ነው። ስለዚህ ወደ አፍሪካዊቷ ሀገር ዳግም ይመለስና በሞሮኮ ሊግ ታላቁን ክለብ በመቀላቀል ዓመቱን ያሳልፋል ተብሎ ይታሰባል። የሐኪሚ ዚያች ዝውውር ከተጠናቀቀም ምናደርሳችሁም ይሆናል። የቀድሞ የፕሪሚየር ሊግ ተጫዋች ማይክል ኦወን በዚህ ሰዓት እግር ኳስ ሁሉ ነገሩ ተቀይሯል እያለ ይገኛል። ምናልባት የእናንተን ሀሳብ እንሽበታለን ታጋሩናላችሁ። የቀድሞ የፕሪሚየር ሊግ ሌጀንድ ማይክል ኦወን አሁን እግር ኳስ ሩጫ ሆኗል እያለ ይገኛል። በእግር ኳስ ውስጥ ያየሁት አንደኛው ነገር ፈጣን መሆን አሁን ላይ እንደዚሁም ብዙ ኪሎ ሜትሮችን መሸፈን ብቻ የእግር ኳስ አንድ አካል እየሆነ ይገኛል። ተጫዋቾች ከኳስ ጋር ጥሩ አይደሉም፣
ትክክለኛ ታለንትም ያያዩባቸው አይደለም አሁን ላይ በርካታ ያሉ ተጫዋቾችን በእግር ኳስ ደረጃ ያያዩአቸው ያሉት አንድን ኳስ ከአንድ የሜዳ ክፍል ወደ ሌላ ክፍል ማድረስ በድንገት የፕሪሚየር ሊግ ተጫዋች ሆኖ ሁላ እናያቸዋለን አንድም ታለንት የሌለው ተጫዋች በፕሪሚየር ሊግ ሲጫወት ያያየን እንገኛለን ብሏል ባለፉት ዘመናት ግን ማለትም የራሱን ዘመን ዋቢ አድርጎ ሲጠቅስ ነው እግር ኳስ ተጫዋች ለመሆን እውነተኛ ስኪል ያስፈልጋል አንድን ኳስ ከአንድ የሜዳ ክፍል በትክክል ለቡድን አጋር ማቀበል ብቻ እንዳሁኑ ዘመን ተጫዋች እግር ኳስ ተጫዋች ያስብልም ነበር እያለ ይገኛል ትልቅ መከራከሪያ ነጥብ አንስቷል የእግር ኳስ አፍቃሪያን እናንተስ ምን ትላላችሁ የዘመኑ እግር ኳስ ጥለዛ ብቻ ሆኗል ወይም አንድን ኳስ ለአንድ ተጫዋች በትክክል ማቀበል ብቻ ሆኗል ታለንት ድሪብል ስኪል ጠፍቷል ብላችሁ ታስባላችሁ አነጻጽራችሁ ላኩልን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ ከሀገር ቤት ከባህር ማዶ የተመራረጡ የዕለቱን ጥንቅሮች እየነገርናችሁ እንገኛለን ከናንተ ሆኖ ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት የመረጥነውን የፕሪሚየር ሊግ መረጃ እንንገራችሁ ከፕሪሚየር ሊግ የመረጃ ሰዓታችን ጋር ደግሞ አብራችሁ ስትቆዩ ላይክ ሰብስክራይብ ሼር ማድረግ እንዳይረሳ ሐሳብ አስተያየታችሁን እናጋሩ ለወዳጅ ዘመዶቻችሁም ቃል ስፖርት ዩቲዩብ ቻናላችንን ሼር ማድረግ እንዳይረሳ ብለን የዕለቱን የፕሪሚየር ሊግ ጥንቅር ጀመርን መልካም ቆይታ ተመኘን የእንግሊዝ ፕሪሚየር ሊግ 8ኛ ሳምንት መርሃ ግብሮች ተደርገው ከተጠናቀቁ በኋላ ፕሪሚየር ሊጉን በተመለከተ ኦፕታ መረጃዎችን ይዞ ወጥቷል በዚህ መሰረት በፕሪሚየር ሊጉ በርከት ያሉ ታክሎችን የፈጸመ ጆዋ ፓሊኒያ ሆኗል በርከት ያሉ ጥፋቶች የተፈጸሙበት አሁንም ሉኪ ነው 22 ተፈጽሞበታል በርካታ ኳሶችን ያቀበለው ኤሊዮት አንደርሰን 626 ኳስ ለቡድን አጋሮቹ ያቀብሏል በርካታ ኳሶችን ያቋረጠው የቼልሲው ሞይሰስ ካይሴዶ በመሆን በ18 ኳሶች ቅድሚያውን መውሰድ ችሏል ከግብ ጋር በተያዘ ደግሞ ውድ ቤተሰቦቻችን በርካታ ገቢ ያስቆጠረው ሃላንድ ነው 11 በርካታ አሲስት ያላቸው ኩዱስና ግሪሊሽ 4 በርካታ ሙከራዎችን ያደረጉ ኤርሊንግ ብሮት ሃላንድ 34 በርካታ የግብ ዕድሎችን የፈጠረው ብሩኖ ፈርናንዴዝ 22 በመሆን ቅድሚያውን መውሰድ ችለዋል እንደ ቡድን ካየን ደግሞ በርካታ ገቢ ያለው ክለብ ማንቸስተር ሲቲ 17 በርካታ ማዕዘን ምት የመታ ክለብ አርሰናል 63 በርካታ ቢጫ ካርድ ያየ ክለብ ብራይተን 22 በርካታ የኦፍሳይድ ጥፋቶች ውስጥ የተገኙ ተጫዋቾች የብራይተን የቶትናምና የበርንማውዝ 18 በመሆን በእንግሊዝ ፕሪሚየር ሊግ በ8ኛ ሳምንት ድረስ ያሉ ቁጥራዊ መረጃዎች በኦፕታ ያገኘነው ይሄን ይመስላል በኒካስል ዩናይትድ ታሪክ ሁለተኛው ሰው ሆነዋል ኤዲ ሃው የሻምፒዮንስ ሊግ ምሽትን ተከታታይ ጨዋታ በማሸነፍ ከዚህ በፊት 2-3 ላይ ግድል ተፈጽሞ ነበር በኒካስል ቤት አሁን ሁለተኛው ሰው ኤዲ ሃው ሆነዋል በጣም አስደናቂ ጊዜን እያሳለፉ ነው በተለይም ከባርሴሎና ምሽት ሽንፈት በኋላ በነበሩት ጨዋታ ላይ ኒካስል ፍጹም የተለየ ነበር በዚህ ሳምንት የጆዜ ሞሪኒዮን ቤኔፊካን ፍጹም የበላይ ሆኖ ነበር የረታው አንቶኒዮ ጎርደን በተከታታይ 3ቱም ጨዋታ ግብ ካስቆጠረ በኋላ አሁን ላይ በአውሮፓ ሻምፒዮንስ ሊግ 4 ግቦች አሉት አንቶኒዮ ጎርደን 2 ግብ ካስቆጠረ ከምንጊዜም ታሪካዊው የኒካስል ዩናይትድ ተጫዋች አለን ሺረር እኩል በርከት ያሉ አውሮፓ ሻምፒዮንስ ሊግ ግቦችን ለኒካስል ዩናይትድ ያስቆጠረ ተጫዋች መሆን ይችላል በቀጣይ ጨዋታዎች ላይ ያደርገዋል ተብሎ ይጠበቃል የዣን ፊሊፔ ማቴታና ዛሃ ጸብ ሰሞኑን ይታወቃል በተለይም ዣን ፊሊፔ ማቴታ ለፈረንሳይ ብሔራዊ ቡድን ጥሪ ከተደረገለትና ግብ ካስቆጠረ በኋላ በፓላስ ቤት አንድ ቀን ለፈረንሳይ ብሔራዊ ቡድን ተጠርቼ እጫወታለሁ ስል እነዛሃ ስቀውብኝ ነበር ብሎ ጋዜጣዊ መግለጫ ከሰጠ በኋላ ዛሃ ፍጹም የተለየ ስም የማጥፋት ዘመቻ ነው የኔን ስም መጥራት ስለምን አስፈለገ ከተሳቀም እንደ ቡድን ነበር የተሳቀው ደሞም ቀልድ ነበር ብሎ ካጣጣለ በኋላ ዣን ፊሊፔ ማቴታም ችግሩን እንዴት አረጋችሁ ሲባል ዛሃን አውርቻለሁ አሁን በሁለታችን መካከል ሰላም ነው የተፈጠረው አለመግባባት ተፈቷል ሽል ተደምጧል ጆዜ ሞሪኒዮ ቡድናቸው ቤኔፊካ ሽንፈት ገጥሞት በጋዜጣዊ መግለጫ ኒካስልን አወድሰው ነገሮች ከበድ ያሉ መሆኑና በኒካስል ዩናይትድና በሳቸው ቤኔፊካ ቡድን መካከል ልዩነት አለ ካሉ በኋላ ቶትናምን ሸንቆጥ አድርገው አልፈዋል ምክንያቱም እንዳባረራቸው ይታወቃል እንደ ስፐርስ ግራ ያጋባ ወይም ግራ የተጋባ ቡድን አይቻላውቅም በፍጻሜ ካደረስኳቸው በኋላ አባረውኛል ፖስቴኮግሉን የዋንጫ ባለቤት ካደረገ በኋላ አባረዋል ማን ያውቃል ቶማስ ፍራንክ ደግሞ ግማሽ ሲዝን ላይ ሊሸኙት ይችላሉ ብቻ ተመሳሳይ ስህተት እንዳይሰራ ቶትናምን ለመክር ፈልጋለሁ ብለዋል የእሳቸው መንበር ስልጣን በቤኔፊካ ስለመጽናቱ ግን እርግጥ መሆን አልተቻለም ምክንያቱም 2 የአውሮፓ ሻምፒዮንስ ሊግ ምሽቶችን
በተከታታይ በቀድሞ ክለባቸው ቼልሲና እንደዚሁም በቀድሞ ተቃራኒ ሆኖ በገጠሙት ቡድን ኒውካስል እንደተሸነፉ ይታወቃል። ሲቲ ደርሰናል። ውድ ቤተሰቦቻችን የሲቲ አካዳሚም ትልቅ መነቃቃት ታይቶበታል። አሁን እንግሊዝ በቀጣይ የፊፋ ከ17 ዓመት በታች የዓለም ዋንጫ ለሚካፈለው ቡድኗ ተጫዋቾችን ስታሰባስብ የማንቸስተር ሲቲ አካዳሚ 5 ተጫዋቾችን አዋጥቷል። ውድ ቤተሰቦቻችን ይኸውም ከፍተኛው ቁጥር ነው። ሪያን ማክዶይ፣ ዳንት ሃንድል፣ ካዲን ብሬንዝ ዋይት፣ ሪገን ሄስኪ እንዲሁም ደግሞ ሃርሰን ማሊስ የተባሉ 5 ተጫዋቾችን የማንቸስተር ሲቲ አካዳሚ ለእንግሊዝ ብሔራዊ ቡድን አዋጥቷል። እኚህ ተጫዋቾች ደግሞ ምናልባትም ቀጣይ የጋርዲዮላን ሌጋሲ የሚያስቀጥሉ ተጫዋቾች ይሆናሉ ተብሎ ይታሰባል። ማንቸስተር ሲቲ ጃሊጂ ዳናሮማን በክረምት ከፓሪስ ሰን ዠርሜን ካመጣ በኋላ በጃሊጂ ዳናሮማ ግብ ጠባቂነት 8 ጨዋታን አድርጓል። በእነኚህ 8 ጨዋታ ጃሊጂ ዳናሮማ 5ቱን መረቡን አላስደፈረም። ሲቲ 6ቱን አሸንፏል፣ 2 አቻ ወጥቷል። ሽንፈት የሚባል ነገር በጃሊጂ ዳናሮማ ስር አልገጠመው ማለት ነው። ቡድኑ ቁልፍ ሰው ሆኗል። ምናልባትም የሲቲ ደጋፊዎች በክለቦች ዓለም ዋንጫ ላይ በኤደርሰን ሞራይስ ተስፋ የቆረጡበት ጊዜ ነበረና በርካታ ሲቲያንም ግብ ጠባቂ ያስፈልገናል ሲሉ ከፓሪስ ሰን ዠርሜን ጋር በአሁኑ የአውሮፓ ሻምፒዮንስ ሊግ ባለ ክብር ነኝና ደሞዝም ጨምሮ ኮንትራት አራዝሙ በሚል ሰጣ ገባ ውስጥ የገባው ጃሊጂ ዳናሮማ ሲቲን ከተቀላቀለ በኋላ ኤደርሰን ሞራይስን ያስረሳ ሰው ሆኗል። ቸልሲ ደርሰናል። ውድ ቤተሰቦቻችን ጆይ ኮል የቀድሞ የፕሪሚየር ሊግ ሌጀንድ ስለ ሞይሰስ ካይሴዶ ይናገራል። በዚህ ሰዓት በዓለማችን ላይ ምርጡ የአማካኝ ስፍራ ተጫዋች ብንፈልግ ይህ ሞይሰስ ካይሴዶን ይላል። ከሳጥን ሳጥን ይጫወታል። ከአንደኛው የሳጥን ጥግ እስከ ሌላኛው የሳጥን ጥግ ላይ ፍጹም አስተዋይ ተጫዋች ሆኖ ትመለከተዋለህ። ለእኔ በጣም የተለየ ታለንትም ያለው በአስተሳሰብ ደረጃ በጣም ፍጹም የተለየ ተጫዋች ነው ብሏል። የትኛውም ተጫዋች በዚህን ያክል ደረጃ በቼልሲ ውስጥም እየተንቀሳቀሰ አይደለም፣ በአውሮፓም ዙሪያ በአማካይ ክፍል ላይ ፍጹም የተለየው ተጫዋች ነው ሲል አድንቆታል። በተለይም ደግሞ እነኚህ የቼልሲ ትራንዚሽን ላይ በጣም ፈጣን በመሆን ተቃራኒ ቡድኖች ስፔስ እንዳያገኙ ኳሶችን በማስጣል በዛ ላይ ደግሞ እያንዳንዷን የኳስ እንቅስቃሴ በማስተዋል ሩጮቹ ወይም ከኳስ ውጭ ያሉ ሩጮቹ በጣም አስደናቂ ናቸው። በዛ ላይ በየጨዋታዎቹ በጣም አስደናቂ ግቦችን ያስቆጥራል ብሎ ለአብነት ያክል በዚህ ዓመት ሊቨርፑል ያስቆጠራትንም ግብ ጠቅሷል። እርግጠኛ ሆኜ መናገር የምችለው ነገር ዘንድሮ ቼልሲ በሚያስመዘገበው ውጤት ላይ በጣም ወሳኙ ተጫዋች ሞይሰስ ካይሴዶ ይሆናል ብሏል ጆ ኮል በፕሪሚየር ሊግ ዳሰሳው ዙሪያ ላይ ሲናገር። ቼልሲዎች የአማካኝ ክፍላቸውን ለማጠናከር በርካታ አማራጮችን በዝርዝራቸው ውስጥ እየያዙ ይገኛሉ። የዝውውር መስኮቱ እንደከዚህ ቀደም ለግዙፍ ክለቦች ብቻ ምቹ ሆኖ አይቀጥልም። ሌሎች ትንሽ የሚባሉ ቡድኖች በተለይም ደግሞ ከወደ ሳውዲ አረቢያ ያሉ ረብጣ ገንዘብን የያዙ ክለቦች ተጫዋቾችን እንደሚያማልሉም እንደሚያስፈርሙም ይታወቃል። ታዲያ በርከት ያሉ አውሮፓ ክለቦች መልማዮቻቸውን በጊዜ በአውሮፓ ዙሪያ ያሰማርተው ተጫዋች እየመለመሉም እየተደራደሩም ነው ከወኪል ጋር። የቼልሲ መልማዮች በተለይም በኤሊዮት አንደርሰን በጣም ተማርከዋል ነው የተባለው። በእርግጥ የተጫዋች በሲቲም በዩናይትድም በበርካታ ክለቦች የአማካይ ክፍል ዝርዝር ውስጥ አለ። 75 ሚሊዮን ፓውንድ የዝውውር ሂሳቡ ነው ተብሎ ሲታሰብ ቼልሲዎችም የተጫዋቹን ሁኔታ በቅርብ ከሚከታተሉ ክለቦች ውስጥ ነው። በአውሮፓ ሻምፒዮንስ ሊግ ጨዋታ ለሊቨርፑል ከሜዳ ውጪ ሳላ 37 ጨዋታ ላይ ደርሷል። በነገራችን ላይ ለሊቨርፑል በአውሮፓ ሻምፒዮንስ ሊግ ከሜዳ ውጪ በርካታ ጨዋታ ነው ያደረገው። የአሁኑ ተንታኝ ብዙዎች ደግሞ ይሰው ምን አለ የሚሉት ጄሚ ካራገር ነው። 40 ጨዋታዎችን አድርጓል። አሁን ሳላ 37 ደርሷል። ስለዚህ ሳላ ቀጣይ 3 ጨዋታዎችን ሲያደርግ ይስተካከለዋል ማለት ነው። ጄሚ ካራገርን ሳላ በሻምፒዮንስ ሊጉ ከሜዳ ውጪ ባደረጋቸው ጨዋታዎች 22 ጎሎችን በማስቆጠር የክለቡ ከፍተኛ ግብ አስቆጣሪ ነው። እንዲሁም ከሜዳ ውጪ ባደረጋቸው ያለፉት 19 የአውሮፓ ሻምፒዮንስ ሊግ ጨዋታ 15 ግቦችን አስቆጥሯል። ዘንድሮ ሳላ ብዙ ትችት ያስተናገደበት ዓመት ቢሆንም ሊቨርፑልም ግን እንደ ቡድን ብዙ ጥያቄ ተነስቶበታል። በእርግጥ አንድ ግለሰብ ብቻ ለአንድ ቡድን ውድቀት አነጣጥሮ መጠየቅ ተገቢ ነው ተብሎ ባይታሰብም ሳላ ግን አምና ከነበረው ቁጥር በብዙ አሽቆልቁሎ የመጣበት ዓመት ሆኗል። በርካቶች አሁን ሳላ ምርጥ ሲሆን ብቻ ይሰለፍ ወደሚል አቋም እንደመጡ ይታወቃል። ምናልባት ግን ሳላህን የሊቨርፑል እንደ እግር ኳስ ክለብ መተካት አለበት ከተባለ ሊቨርፑል ሳላህን በማን ነው የሚተካው? ሊቨርፑልያን መልከታችሁን አድርሱን። በአውሮፓ ወጣቶች ሊግ ከ19 ዓመት በታች ውድድር 3ኛ ዙር ጨዋታ ወጣት ቡድን ሊቨርፑል ከአይንትራክት ፍራንክፈርት ጋር ከዋናው ቡድን ጨዋታ አስቀድሞ ነበር ጨዋታውን ያደረገው። ወጣቱ ቡድን
5-4 በሆነ ውጤት ድል አድርጓል። እስካሁን በተደረጉ 3 ጨዋታ ምንም ሽንፈት ያላስተናገዱ ሲሆን 2 አሸንፈው አንድ ጊዜ የአካዳሚ ቡድኑ አቻ ወጥቷል። ከዋናው ቡድን በጣም አስደናቂ ጊዜን እያሳለፈ የሚገኘውም ወጣቱ ነው። በአውሮፓ ሻምፒዮንስ ሊግ ምሽት ማለት ነው። ውድ የሊቨርፑል ደጋፊዎች ይህን መረጃ በለቀቅንበት ሰዓት ከተመለከታችሁት የአውሮፓ ሻምፒዮንስ ሊግ የሊቨርፑል የምሽት ጨዋታ ቢያንስ 2 ሰዓት ይቀረው ነበር ማለት ነው። ስለዚህ ይህን መረጃ ቀድማችሁ ከተከታተላችሁ ግምታችሁን፣ ከጨዋታው በኋላ ከሆነ መረጃውን የተከታተላችሁት ጨዋታው ስንት ለስንት አለቀ ነገሩን እኛ በማለዳው መረጃችን ጥንቅቅ አድርገን ጨዋታውን እናብራራላችኋለን። ዩናይትድ ደርሰናል። ኦፕታ አመቱ ሲጀመር ይህ አመት ለዩናይትድስ ፈተና ነው ብሎ ነበረ። ለአብነት ያክል ማንቸስተር ዩናይትድ የፊክስቸሩ ከወጣ በኋላ የመጀመሪያ 5 ጨዋታዎች ከሌሎቹ ክለቦች አንጻር 94.7 በመቶ በጣም ከባዱ ብሎት ነበረ። ማንቸስተር ዩናይትድ ያንን ውጣ ውረድ 3 ጨዋታ ጨምሮበት አሁን በቶፕ 4 ቡድኖች ውስጥ ለመገኘት የ2 ነጥብ ልዩነት ብቻ ተፈጥሯል። በሊቨርፑል እና በማንቸስተር ዩናይትድ መካከል ያለው የነጥብ ልዩነት 2 ብቻ እንደሆነ ይታወቃል። በእርግጥ ከሶስተኛ ካለው በርንማውዝም የ2 ነጥብ ልዩነትን የግብ ክፍያ ልዩነቶች ስላሉና በርካታ ገብ ያስቆጠረ የተቆጠረበት በሚለው ነው። የኦፕታም ማንቸስተር ዩናይትድ ዘንድሮ ከተፈራው ወይም ከተሰጋው አጀማመር አንጻር በጥሩ ቦታ ላይ ከሚገኙ ክለቦች ውስጥ ብሎታል። ማንቸስተር ዩናይትድም በእርግጥ ታላላቅ ክለቦችን እንደገጠመ ወይም ከቢግ 6 ክለቦች የቀረው አንድ ክለብ ነው፣ ቶትናም ብቻ እንደሆነ ነግረናችሁ ነበረ። እናም ኦፕታም በሳምንቱ ዳሰሳው በጣም ጠንካራ እንዲሁም በመርሃ ግብር ደረጃ በጣም ከባድ መርሃ ግብር ይገጥመዋል ያለው ማንቸስተር ዩናይትድ አሁን ከቶፕ 4 2 ነጥብ ብቻ ርቆ የሚገኝ ብሎታል። ማቲያስ ዴላይት ጨዋታዎችን ደግሜ መመልከት ወዳለው የራሴን እንቅስቃሴዎች በመመልከት ምን የተለየ ጥሩ ነገር እንዳደረኩ ማጤን ከዘወትር ተግባሬ አንዱ ነው ብሏል። ቪዲዮችን እመለከታለሁ። አብዛኛውን ጊዜ 4 የተለያዩ ደረጃዎች ይኖራሉ። የመጀመሪያው የማጥቃት ምዕራፍ ሲሆን የጨዋታ ግንባታና እድል መፍጠርን የሚያካትታል ይላል። ወደ ማጥቃቱ ምዕራፍ የሚሸጋገሩ ሽግግሮች በተለይም ትራንዚሽናችን የሚጀምረው ኳሱን ከኛ ከተከላካዮቹ ጀምረን ነው። ከዛም የመከላከል ምዕራፉ ላይ በጣም ጥሩ ሽግግር ያስፈልገናል። እነዚህ 4 ወሳኝ የእግር ኳስ ደረጃዎች ናቸው። እናም ለዩናይትድ ምን አበረከትኩኝ ምን አጎደልኩኝ የሚለውን ከእያንዳንዱ ጨዋታ በኋላ ቁጭ ብዬ እመለከተዋለሁ ብሏል። በማንቸስተር ዩናይትድ ቡድን ውስጥ የወቅቱ ምርጥ ብለን ከምንጠራቸው የተከላካይ ክፍሎች ውስጥ አንዱ ማቲያስ ዴላይት ነው። በነገራችን ላይ በመከላከል ሂደት ላይ የአንድ ላንድ ግንኙነቶችን የሱን ያክል ያሸነፈ ተጫዋች የለም በፕሪሚየር ሊጉ። በጣም አስደናቂ ውድድር ዓመት በዩናይትድ ቤት እያሳለፈ እንደሆነ ይታወቃል። የእንግሊዝ ፕሪሚየር ሊግ 8ኛ ሳምንት መርሃ ግብር የሳምንቱ ምርጥ ተጫዋች ይፋ ተደርጓል። በዚህ መሰረት የማንቸስተር ዩናይትዱ የተከላካይ ስፍራ ተጫዋች ሃሪ ማጓየር የሳምንቱ ምርጥ ተጫዋች ተብሎ ተመርጧል። ሃሪ ማጓየር ማንቸስተር ዩናይትድ ሊቨርፑልን ድል ባረገበት ጨዋታ ላይ የጭንቅላት ኳስ ከብሩኖ ፈርናንዴዝ አግኝቶ አስቆጥሮ ዩናይትድን ባለ ክብር ዩናይትድን ከ10 ዓመት በኋላ አንፊልድ ላይ ያለማሸነፍ ጉዞን እንዲያጠናቀቅ ያደረገበትን ግብ አስቆጥሯል። የወቅቱ መነጋገሪያ ነበር። አሁን ፕሪሚየር ሊጉ ደግሞ የሳምንቱ ምርጡ ተጫዋች እሱ ነው ብሏል። አባቱ ደግሞ ይገባዋል እያለ ነው የሰሞኑ አነጋጋሪነቱ። ከዚህ ጋር በተያያዘ የታማኙ ጣሊያን ስፖርት ጋዜጠኛ ፋብሪዚዮ ሮማኖ ሃሪ ማጓየር ለውጦቹ በጣም አስደናቂ ናቸው፣ በብዙዎች እግር ኳስ አፍቃሪያን ዘንድ ምናልባትም ብዙ ጣውረድን ያሳለፉ ተጫዋቾችን ብንዘረዝር ይህን ተጫዋች እናነሳለን፣ ዳግም ለቡድኑ ባልተጠበቀ መልኩ ጀግና መሆኑን እያስመሰከረ ይገኛል ብሎታል ሃሪ ማጓየርን። የማል ክፍሉ ላይ ክፍተት ያለበት ማንቸስተር ዩናይትድ አሁንም ቢሆን ቡድኑን ለማጠናከር የስቱትጋርቱን የመሃል ሜዳ ክፍል ተጫዋች አንጄሎ ስቲለርን በዝርዝራቸው ሰው እየተከታተሉ ሲሆን የጀርመኑ ክለብ 24 ዓመቱን አማካይ በጥር የመልቀቅ ፍላጎት እንደሌለው ይፋ አድርጓል። ተጫዋቹ በማንቸስተር ዩናይትድ ዝርዝር ውስጥ ቢኖርም የጀርመኑ ክለብ ስቱትጋርት ግን ይህን ተጫዋች በጥር እንደማይለቁ አስታውቋል። 50 ሚሊዮን ዩሮ በላይ በዝውውር ሂሳቡ ላይ ተቀምጧል። ተጫዋቹ የላንክሻየሩን ክለብ የመቀላቀል ከፍተኛ ፍላጎት አለው የሚሉ መረጃዎች ከወደ ጀርመን አካባቢ እየወጡ ነው። ስለዚህ ዩናይትድ ግን ቢፈልገውም በጥር ያመጣውም። በእርግጥ በማንቸስተር ዩናይትድ ቤት ብሩኖ ፈርናንዴዝም በጥር ክለቡን ይለቃል ተብሎ እንደዚሁ እንደማይጠበቅ ይታወቃል። በዋነኝነት የሱ ተተኪ ይሆናል ተብሎ ስለሚታሰብ ስለዚህ ዩናይትድ በጥር ኮከብ የሆነ አማካይ ተጫዋች ያመጣል ተብሎ አይታሰብም። መረጃው የፍሎሪያን ፒልተንበርግ ነው። ይህ እንደምትመለከቱት አትሌቲኮ ማድሪዶች ጋብርኤል ማጋሌሽን ለመያዝ ያደረጉት ጥረት ነው። ከጋብርኤል ማጋሌሽ ዙሪያ ቢያንስ 5 ተጫዋቾች አሉ። የጋብርኤል ማጋሌሽ በዚሁን ለማርክ መደረግ ግን ትላንትና ግብ ከማስቆጠር አልከለከለውም። ያውም የጨዋታውን
መነሻ የምትሆን አርሰናልን ተነሳሽነት የምትጨምር የምታስጀምር ግብ አስቆጥሮ እንደነበር ይታወቃል። ግን በብዙ ማርክ አድርገውት ነበር። አንደኛው እናጋራችኋለን ያለው ምስል ይሄ ነው። ሁለተኛው ምስላችን ምናልባት ምስሉ ራሱ ጥራት ስለሌለው ነው ቤተሰቦቻችን ስናገኘው ዊሊያም ሳሊባ ቪክተር ዮኬሬሽ ግብ ካስቆጠረ በኋላ የሚታወቅበትን ደስታ አገላለጽ እንዲጠቀም ሲገፋፋው ነበር። በስተመጨረሻም ደስታውን በዛ መልኩ በሚታወቅበት መልኩ ገልጿል። የአርሰናል የቡድን መንፈስ ለማጠናከር ነው ያደረኩት ብሏል። በእርግጥ ተጫዋቹ ከሰሞኑ ይሄን ያህል ጨዋታ 8-9 ጨዋታ ግብ አላስቆጠረም እየተባለ ትችት ሲቀርብበት ነበር። ግብ ካስቆጠረ በኋላ ደስታውን መግለጽ አልፈለገም ነበር። ግን ሳሊባ ገፋፍተው ደስታውን እንዲያሳይ አድርገውት ነበር። ማይክል አርቴታ በአሰልጣኝነት ዘመኑ በአርሰናል 302ኛ ጨዋታን በሁሉ መድረክ አድርጓል። 179 ድል ናቸው። በነገራችን ላይ የአቻው ብዛት 56 ነው። 67 ጨዋታ ሽንፈት ገጥሞታል ቡድኑ። በዚህ ቡድን ውስጥ ብዙ ጣውረዶችን አልፈዋል ማይክል አርቴታ። ዘንድሮ ደግሞ በጣም አስደናቂ ቡድን ገንብቷል። በተለይም የስፖርቲንግ ዳይሬክተር ሚናውን ከኤዶ ጋስፐር ወደ አንድሪያ ቤርታ ከመጣ በኋላ ዘመኑ ለማይክል አርቴታ የሆነ ይመስላል። በርካታ ድንቅ ከዋክብትን አምጥተው በየሜዳ ክፍሉ አሰማርተዋል። አንዱ ሲጎዳ አንዱን ያስገባሉ። በዘንድሮ የውድድር ዓመትም በአውሮፓ ሻምፒዮንስ ሊግም በፕሪሚየር ሊግም እጩ ቡድን አላቸውም በግንባር ቀደምትነት የሚቀመጥ ፕሪሚየር ሊጉን ይመራሉ። በአውሮፓ ሻምፒዮንስ ሊግ 3ቱም ጨዋታ ድል አላቸው። በ3ቱም ጨዋታ መረባቸው ግብ የሚባል ነገር አይቶ እንደማያውቅ ይታወቃል። እጅግ በጣም አስደናቂ ቡድናቸው ታዲያም 302ኛ ጨዋታቸውን ሲመሩ 179 ድል ነው። የእሳቸው ቡድን ውስጥ ምናልባትም አንድ ተጫዋች እናንሳ። ጋብርኤል ማርቲኔሊ 236ኛ ጨዋታው ነው እሱም በዚህ ሳምንት ያደረገው 55 ግብ 30 አሲስት በ236 ጨዋታ 85 የግብ አስተዋጽኦ አለው። አርሰናል የለንደን ደርቢ ጨዋታ አለበት። በጣም ወሳኝ የሚባል ጨዋታ አለበት። ከዛ ጨዋታ አስቀድሞ ደግሞ የዲየጎ ሲሞኔን ቡድን የረታበት መንገድ ቡድኑን በተነሳሽነት ደረጃም ከፍ አድርጎታል። እንደውም ዲየጎ ሲሞኔ በዚህ ውድድር ዓመት አትሌቲኮ ማድሪድን ከገጠመ ቡድን ሁሉ ምርጡ አርሰናል ብሏል። ይሮጣሉ አይደክማቸውም። በየሜዳ ክፍሉ ላይ ጥራት አላቸው። ማሸነፍ ይገባቸዋል። የትኛውም ቡድን እኛ ዘንድሮ ስንገጥምም በዚህን ያክል ደረጃ አልፈተነንም ብለዋል። እንደ ሪያል ማድሪድ ያለ ቡድን ገጥመዋል። ሊቨርፑልን ገጥመዋል። በነገራችን ላይ ሪያል ማድሪድን ድል አድርጓል በሊቨርፑል ቢረቱ እና ምሳቸው ግን የለም አርሰናል ከገጠምኩት ሁሉ ፍጹም የተለየ ነው ብሏል። ታዲያ አርሰናል ክሪስታል ፓላስን በሳምንቱ መጨረሻ ያስተናግዳል በፕሪሚየር ሊግ። ቶማስ ብራማል የአርሰናልና የክሪስታል ፓላስን የለንደን ደርቢ ጨዋታ በመሃል ሜዳ ዳኝነት እንዲመሩት ተሾመዋል። አበቃን። ቃል ስፖርት ከጥቂት ደቂቆች በኋላ እንመለስ።